ንገረው። ለምንድን ነው የማያወራው? ያውራ እንጂ ለምን አንስታ አታሰማም? አልይ ነው አይሰማማ። በአንድ ስልክ ስለሆነ አይሰማም። እና ሰያ እኔ ገረመኝ ምን እንደሆነ ታውቃለህ? ከያዝኳቸው ፖይንቶች የመጀመሪያ ቀን ከነገረን ጋር 2 ብቻ እንደነበሩ ከዛ በኋላ 2 ሌላ እንደመጡ ነው የገጠር ልጅ የነገረን። ይሄም ሰውዬ ተሰየም ነው። አሁን እንዲህ አይነት ነገሮችን እንዴት ሊያውቅ ይችላል ነው ጥያቄ። እንዴ እያወራን እኮ ነው ሚዲያ ላይ እኮ ብራዘር። ከዛ እየሰማ ነው። አንተ አሁን ከዛ ሰምቶ ነው መጥቶ እዚህ ጋር የሚያወራው ብለን የምታስበው? የስ ትክክል። በቃ ከዛ ውጪ ይሄ ልጅ ከኛ ጋር አልሄደም። ችግር የለውም። አሁን አንተ በቃ ባይና ያላየውን ሞት ከምትመሰክር እኔ ባይና ያላየውም አልሞተችም ብለህ ለምን አገላግለን? እሱን እኮ አላውቀውም እኮ አልኩ ብራዘር። እኮ የሚያስተባብል ቪዲዮ ስራ አላት። እኔ ስላሉኝ እንጂ መሞቷን አላውቅም። በህይወት ልትኖር ትችላለች። መደብደቧን ጨምር መጥቷን ጨምር። ዛሬም ነገም ባይና ቪዲዮ ስራ አላት። እኮ ሰርቻለሁ እኮ አላየውም እንደ መኩ ዛሬም ነገም ባይና ያየሁት ነገር መደረጓን ተናግራል። ሬፕ መደረጓን መደብደቧን ችግር የለውም። ያንን ይሄን ማውራት ከሆነ እናገራለሁ። አዎ እሱንም ጨምርና ቪዲዮ ስራ አላት። ችግር የለውም እሰራለሁ። ተደብድባለች። በቃ ይሄንን ስራ አላት። ምናልባት ይጠቅም ይሆናል። ችግር የለውም። እሺ በነገራችን ላይ ቅድም የገባው ልጅና አሁን ገጠር ልጅ የሚያወራው ወሬ ለማመሳከር ምናምን በጣም ቀላል ነው። ያን ያክል ቀላል ነው። ኢዚ ናቸው። ኧረ እግዚአብሔርን እኔ ጋር የሚደውለው ሰው ሌላ ሰው ነው። አንስቼ መጣሁ እንደው ሚውት ያደረግ ነው። ኧረ ምንድን ነው ነገሩ? ቆይ እኔ የምለው የልጅ ስልክ እንዴት ይሰራል? ልክ ሲመጣ ደውልበት። ይኸው ስልኳ እንዴት ሊሰራ ቻለ? ነው የልጅቱ ስልክ። ያኒ ስልክ ማለት ነው ጋይስ። ያኒ ስልክ እየሰራ ነው ባለችው ስልክ እየሰራ ነው ይዛው የነበረው መስመር ሌላ የልጅ ኢትዮጵያ ነው አሉ ስልኩ ይዞ ገብቶ። አሁን ደውል ሰያ ሚውት ነው። የገጠር ልጅ አንድ ሚውትን ፍታው። እኔ ላውራክ ፈልግ። ይሄ ነው ሰያ ሚውት ሳይነሳ ለምን ነው ሚውት ያደረገው? የገጠር ልጅ ሚውት ወንድሜ እየሰማው ነው። በቃ መሲ ትመጣለች። አምጡት ጓደኛዬ ደውሉለት አልኩ አይደለ ወይ? በስልክ ይንጣና ያውራ። ሞዴሬተር የሆኑ ሰዎች መሲን አስገባታው ስትመጣ። እሺ ግሬ መሲ ራያ ነው ብሬ። አዎ እሺ መሲ ኢንቫይት አድርጊሻለሁ። ሌላ ሰው ማንም ነገር እንዳይናገራት። እሺ ሚውት እናርጋ። ኧረ ማንም አይናገራትም ማለት እሷ ነበረች ከነሱ ጋር ማለት ነው። ተው ችግር የለውም። እዛ ላይ ትሰማዋለች ሰው። መሲ ሰላም ነው? ሰላም እንዴት ናችሁ? ሶሪ ሰዓት ላፊ። ችግር የለውም። ኧረ አንድ ጥያቄ ልንጠይቅሽ ነው ጠራሁሽና አብሃ አካባቢ ስትደርሱ መንገድ ላይ ቁማችሁ የተቀላቀላችሁ ሌላ ሰው አለ? ኧረ የለም። ኦኬ አንቺ አልተኛሽም መንገድ ላይ ምናምን? አይ በቃ ማለት ዝም ብለን እንቅልፍ እንትን እያለ ነበረ፣ ግን አስታውሳለሁ ሌላ ሰው አልተቀላቀለም። ከየት አሁን ያልተኛሽበት ቦታ አንቺ ከጅዳ ጀምሮ አብሃ ምናምን ድረስ እስከየት ድረስ አልተኛሽም ነበር የምታስታውሽ በስነ ስርዓት? አይ ቦታው ምን ጋር እንደደረስን ምናምን ሳናቀው ራሱ ስንት ነው ሳቢያ የገባ ነውና ሚውት አድርግ እንጂ ሰይድ። 74 ሚውት አድርገው ሰይድ። 15 ምን አልሽኝ መሲ?
ማለት ምን ጋር እንደደረስን ራሱ ሳናቀው ነው ሳቢያ የደረስነው። ምክንያቱም የተሸፈነ እንትን ሸራ ነበረ መኪናው ጋር ማለት ነው። እና ሰማይ ራሱ አይታይም፣ ምንም ነገር አይታይም። እህል የተጫነ በውስጥ ደግሞ እኛ ገብተን ነው እኛን ጭኖ ነው ያለፉትና መንገድ ላይ ምናምን አላስቆመም። ራሱ አብረን የነበርን ሰዎች ካላችሁ እዚህ መንገድ ላይ አላስቆመም። የገጠር ልጅ አለ አብሮ የነበረ እሱማ። አዎ ኦኬ። እሱ ነው ተኝቶ የነበረው ራሱ ከጅዳ እስከ ሳቢያ እስክንደርስ ራሱ እሱ የገጠር ልጅ ተኝቶ ነው የነበረው። አላየም። ሌሎች ካላችሁ ግን መንገድ ላይ አላስቆመም። ቀጥታ ነው ሳቢያ የገባው። ሳቢያ ራሱ ጠዋት 2 ሰዓት አካባቢ ስለገባ እኛ ራሱ ደንግጠናል። መሲ አሳ የሰጣቸው ልጅ የለም ከቦርሳው ወጥቶ ምን ነው አልይ የሚባል ቀይ ልጅ የት ምን ነው እዛ ሳቢያ ምን ነው ግንባሩ ጋር እንዲያውም የሆነች ነጭ ጸጉር አለችበት አልይ የሚባል የአሳ ስጋ ምን ነው አልሰጣችሁም ነበረ? ቱና ነው ቱና እኮ ከኛ ጋር የነበሩት አሁን የዛኔ ስንት እንደሆነ አይተሻቸዋል መቼም አንቺ? አይቻቸዋለሁ። በመልክ ታውቂያቸዋለሽ? አሁን ማለት ፎቶ ብንብሰትሽ በመልክ ይሄ ነበረው ይሄ አልነበረው ወይ ብልሽ ታውቂያቸዋለሽ? መኪና ውስጥ የነበረው በሙሉ ሰው ላላስታውስ ይችላል። አብሯቸው ከኛ ጋር የነበሩት ከኔ ሌላ 2 ወንድ አሁን ደግሞ 3ኛ ነው ያለው እያለ ስለሆነ ታስታውሻቸዋለሽ? ምናልባት እስኪ ካየሁት ፎቶ ይካል። እሺ አንደኛውን ላሳያት ነው። እሺ የሁሉም ፎቶ የሁሉም አብረዋቸው የነበሩ ሰዎች ፎቶ አለ አለ። እሺ አሳያት እስኪ የሁሉም ፎቶ አሳያትና ከእናንተ ውጭ ማለት ነው መሲ እነዛኛዎች ጋር እና ሃኒ ጋር የነበሩ ወንዶች ስንት ናቸው? የገጠር ልጅን ጨምሮ 3 ወይ 4 መሰለኝ። የገጠር ልጅን ጨምሮ ማለት ነው። 3 ወንድ 1 ሴት ነው ሲጀመር ማለት ነው። ብሬክ የሆነ ቀዩ ሰውዬ መኪና ውስጥ ሲጋራ እየሳበ የነበረው ነበረ። ከዛ አንተ ከዛ ይሄ ሃኒ ነገሰ የሚባል እሺ ፎቶአቸውን ያሳይሽና ችግር የለውም። የነበሩ ሰዎች እስኪ ፎቶ አሳያት አንተ የነበሩ ሰዎች። እሺ እኔ ያንኑ እዛው ቦታ ላይ ብቻ ያለውን ብቻ ራሱ ለሱ አሳያታለሁ። እዛ ቦታ ላይ ያለውን አለለ ሳቢያ ላይ እኮ አንድ ቪዲዮ ሰርቻለሁ ካስታውሽ እናንተም ያላችሁ። ሃኒ ፖስት ምናምን እያለች ማለት ነው። ይኸው እዚህ ጋር እነዚህ ብቻ አይደለንም ያለነው ሌላ የምታስተዩ እዚህ ጋር ያለነው እዚህ ጋር ብቻ ያለነው እነዚህ ወደ ኋላ አልበልሽ ተመልከት። ይኸውልሽ እነዚህ ጋማ ይኸውልሽ ወይ እንደዚህ ላይ ይኸውልሽ ይኸውልሽ አንዱ ይሄ ነው አይደለ? ቱና የሰጣችሁ ልጅ አልይ የሚባለው ይሄ ዛዛ ስለሆነ ነው። አንደኛው ደግሞ ይሄ ነው ነገሰ የሚባለው እንግዲህ ይኸውልሽ ይሄ ልጅ ስልኳ ደብዛዛ ስለሆነ በቃ እና እኔ ነኝ ያለነው እንግዲህ እዚህ ጋር ተቀምጠን ማንቸስተር ማሊያ የለበሰ ሰው ነበረ እናንተ ጋር መሲ? አላስታውሰውም። እኔ አላስታውሰውም። በጣም አላስተዋልኳቸውም። ግን 3 ወይ 4 አላውቅም ብቻ ነበሩ እኮ። አሁን አንደኛው እንግዲህ 9 ናቸው እያለ ነው መጥቶ ማለት ነው። እዛ ነው 9 የነበሩት። ሳቢያ 9 ነን አንድ ላይ ይሄር ነው እያለ ነው። አይ ሌሎች ነበሩ ግን ለብቻቸው ነው የነበሩት እኮ። የሌላ ለላማ አላው እዛ ቦታ ላይ መከፋፈያ ቦታ ነው። አይ እኔ 9 አይደሉም። ማርያምን 9 አይደሉም። የባለፈው ላይቭ ጋም ተናግሬያለሁ። 3 ወንድና 4ኛቸው ሃና ብያለሁ። ማስታውሰው ቢያንስ በትንሹ ማለት ነው። ሐቅ ያውቂ ለዚህ ነው ገለልተኛ ሰው አየህ። አሁን አንተ ቅድም ስትጮህ እነ መሲ ቢያንስ አንተንም አያውቁህም እነዛኛዎቹንም አያውቋቸውም እና ሃኒ ጋርም አይተዋወቁም። አየህ አይደለ? ጥያቄ ስትጠየቅ ስለማላውቀው የሚያወራው ነገር ሰው ይሰማል። ብሬክስ ይሰማል። ከተረዳኸኝ እኔ
ሰው ይሰማል። አሁን እንደዚህ ሙሉ ቀን ስንት ቀን ሙሉ ሳወራ አሁን በየቀኑ እየገባው ስፈልግና ስባል ገባለሁ። ገባህ አይደለ? አወራለሁ። ስጠይቁኝ አሁን ለምትጠየቀው ነው የምልህ። አሁን ለምትጠየቀው እኔ ለምጠይቅህ ጥያቄ ለምሳሌ ገብቶሃል አይደል? አንተን ጠይቄ ዝም አልልም እኮ ሌላውንም እጠይቃለሁ እኮ። እኔም እኮ እንደዛ አሁን ይሄን ያሳየው ልጅ ራሱ ቀይቀታለሁ አይደል? አሁን የተደወለለት ልጅ ነው። እስካሁን አላወራም። እንግዲህ ላይቭ ላይ ገብቶ ግን ልግባ እያለ አካውንቱን ሁሉ እየተናገረ ነው። አልገባም እስካሁን። እንግዲህ ተመካክረዋል። እንደዚህ ነው እንዲህ ነው እንደዛ እንዴት ይባላል? ሰው የሚያውቀውን ነው የሚያወራው። ግን ብሬዋኔ ከእናንተ ባላቅም መሲ እዚህ ያለች ለዛኛው ልጅ ቢደወልለት ቅድም ለተደወለለት ለማን ቅድም ሲያወራን ለነበረው ልጅ እየደወልኩለት ነው። አፈገፍጎ እንደው እንጂ እየደወልኩለት ነው። እስኪ የገጠር እያንዳንዱ ይጠራል እኮ ብያለሁ። ተረጋጋ ብያለሁ። ቅድም ቀኑን ዋስለን ባልተወራከብ ይለይ ነበር። አሁንም እውነት ከሆነ ይመጣል። እያየን ይሆናል። እንግዲህ የሚመልሰው ሲያጣ አላነሳም። አንተ ላይ ተጽዕኖ የምንፈጥር መሰለህ። ቪዲዮ አብራና እስኪ ስልኩን በእጅህ አሳየን። ቅድም ቪዲዮ እንትን ያለበትን ስልኩን ቪዲዮ አብራ እስኪ አንዴ። ሰያ አቦ ጎበዝ አባ ትደውሉ በእናታችሁ እኮ ሚኪ ሰያ ሊያሳብኝ ነው ወላሂ። አቤት እዚህ ጋር የምታወይ ቆይ አንድ ጊዜ ኦኬ እንዴ እሺ ይቅር በሉ ቆይ አንድ ጊዜ እባክህ አንድ ጊዜ ቆይ እስቲ እሺ ሚኪ አዳምጥ ቮይስ እሺ እስኪመጡ ድረስ የገጠር ልጅ አሁን ያሳየህንም ቪዲዮ እንቁጠራቸው። ሰዎችን ሞር ያሉ ይመስለኛል ወደዛ ጋር እና እንቁጠራቸው እስቲ ስንት እንደሆኑ። እሱም አንድ ምስክር ይሆናል። አንተ ወንድሜ መኩ የምነግርህ አብረውን ነው የመጡት። በቃ የለጠፍኳቸው ብቻ ናቸው። ተረዳኸኝ አይደለ? እዛ ቦታ ላይ አሁን እነዚህ እነ መሲ ተለይተውናል በሌላ ደላላ ስለሆነ፣ እንደዚሁም ደግሞ የሌላ ደላሎች እንደዚህ ለየብቻ ይሆን እንደዚህ። አሁን እኛ አራት ነን አይደል? አራታችን በአንድ ደላላ የምንሄደው ለብቻችን እንቀመጣለን። እንደገና በሁለት የሚሄዱ ሁለት ለብቻቸው፣ 6 8 የሚሄዱ ለብቻቸው። እንደዚህ ነው። ገባህ አይደል? እዚህ ቪዲዮ ላይ ከአራት በላይ ያሉ ማለት ነው። ማአት ሰው ነው የሄዱ ስላሉ ነው የሄዱ አሉ። የሌላ ደላላ እሷ አራት ብቻ ስላለች ነው። ኦኬ እንዴ አይደለም። እስኪ አንዴ የገጠር ልጅ ቪዲዮ አብራና ስልኩን እስኪ ያሳየን። ቅድም በእንትን የነበሩትን እናያቸው። አንዴ በምን እሺ፣ በስልክ ይዘው ምናምን ያሳየህ ልጅ ነው። አንዴ ሰያ መኩ ሰያ መልእክት ልነግረው። ሰያ የሱ ደውልልኝ ብለዋል። ፕሊስ ደውልለት። ሀኒ ጋር ደውል እስኪ። ሰያ እስኪ ሀኒ ጋር እንደ ደውል። የሱ ጋር ደውል አንዴ መጀመሪያ የሆነ ይሄ ሲጀመር ሸሪካም የለውም እኮ ወንድም። ሰያ ደውል። ኦኬ ሸሪካ አዎ የለውም ሲጀመር። ይሄ ሸሪካ ማለት ሲም ካርድ ነው አይደል? ሲም ካርድ የለውም። ይሄ ማለት የኢትዮጵያ ሲም ካርድ ነው። ሲሙንም ከፈለክ አውጥቼ ላሳይህ ይችላል። እሺ ገጠር ላይ ጥያቄ እንጨርሻለሁ።
አቡፋን ነው ጠይቄ አሁን አስገቡትና ደግሞ አልይን ጠይቁት። ሰያ የሱ ጋር ደውል ፕሊዝ። ማን የሚባለው ጓደኛ የሱ ጋር ደውል። እየደወልኩ እኮ ነው። አልይ የሚባለው የአሁኑ ልጅ ነው። ለመግባት ፈልጓል። መናገር ፈልጋለሁ፣ ሐቄን እኔም መናገር ፈልጋለሁ እያለኝ ነው። ናና ተናገር ብዬው ስልክ ቁጥር ተቀብያለሁ። እንደገና ደግሞ ሌላ ልጅም ደግሞ እንደዚሁ ተቀብያለሁ። ግን በነዛ የሌሎች ሲመጣ ይቻላል። ተረዳሽኝ አይደል? ሃናንስ ቦት እሺ፣ ኧረ ሚውት አድርግና ደውልለት። እንዴ ምንድነው? ሚውት አድርገህ ደውል። እሺ ንገሪኝ። ይገባ እዚሁ የገጠር ቪዲዮ ልክ አሁን የሃና የሚመጣው እሱ ነው አይደለ? ግን ይዞት ሄዶ የሃናን ስልክ በቪዲዮ ይዞት ይምጣ እኮ። እሱን እኮ ስልኩን ሰጥቼዋለሁ እኮ። የያዘው ሌላ ሰው ነው እሱ። ይሄ ልጁ አይደለም። ይሄ ከኛ ጋር ሄደ ከዚሁ ከጅዳ ጀምሮ። እየሰማው ነው። ከጅዳ ጀምሮ ይሄኛው ሄደ እንጂ ሌላ ነገር ያደረገው ነገር የለም። ስልኩንም አልያዘም። የያዘው ሌላ ሰው ነው። የሃና ስልክ ማን ጋር ያለው? ያጎቴ ልጅ ጋር ነው ያለው። እሱ ጋር መስሎኛል እኔ የያዘው። ፓስፖርቷና እንትኗን እሱ ነበር የያዘው። ደውለህ እስቲ ማጣራት ትችላለህ። ያጎቴ ልጅ ስልኩ እጁ ላይ ነው። እኔ እኮ ስልኩን እኮ ሰጥቻችኋለሁ እኮ ነው። ያጎቴ ልጅ ስልኩ እጁ ሰጥቻለሁ ስልኩን እኮ። እሺ ለምንድን ነው የምታስወጡኝ? አታስወጡኝ። ይኸውልህ የገጠር ልጅ ያጎትህ ልጅን ማለት ነው ስልኩን ቻርጅ ያድርገውና የሃናን ስልክ ይዞት በቪዲዮ ይምጣ። ንገረው፣ ደውልና የሃናን ስልክ ቻርጅ አድርጎት እንዳይነካካው ምንም ነገር እንዳይሉ ይዞት ይምጣ። እሺ እነግረዋለሁ። አሁን እየደወለ ያለው አልይን አምጡት፣ አልይን አስገቡት። አሊ ሁሴን የሚለውን ማለት ነው። አሁን እየደወለ የነበረው ከኢትዮጵያ ነው እየደወለ ያለው እኮ። የሆነ የራስህን ኮድ ስጠውና ሲጽፍ ይሄን ኮድ ሚለውን አስገቡ በለና እናስገባዋለን። አሁን ደግሞ እንትን ሲወጣ ወጣ ተደወለበት እንትን አለበት ነው የምትወኝ እኮ ሚውት እንኳን ማድረግ ትቼ ቁጭ ብያለሁ እኮ እንደዚሁ። እኛ ሚውት አናረግም፣ አንተም አታደርግ። ምን ችግር አለው? የገጠር አናድርግ እኮ። አሁን ስልክ ስደውል ታዲያ አሁን በዚህ ስልክ ስደውል እንትን ይላል። እሺ መኩ ይደውል። ለመኩ ስጠው ቁጥሩን ያዝሽ። ኖ እዚህ አይደለም እንዴ፣ በውስጥ ለምን ልንገረው እንጂ በውስጥ በሜሴጅ ግባና። ደውሎለታል እኮ አቡ ደውሎለታል። ለምን አያመጣው? መሲ ወይ ቦርሳዋን ፓስፖርቷን እና ስልኳን ያዘ ሰው አለ ተብሏል። እና የአጎቴ ልጅ ነው ብሏን ይዞት ይምጣ። ስልኩንም ፓስፖርቱንም የያዘው ሰው ይምጣልን እስኪ። አሁን እኮ በቃ አደረና ነው የሚባለው አንድ ነገር ብቻ እኮ። ስልኩን ሰጥቼዋለሁ ለሰይድ። ኦኬ ወንድሜ እስኪ አንዴ እኔ ላውራው። የገጠር ልጅ የሌሎቹን ማለት ነው፣ የሌሎቹን ከነሱ መቀበል ይቻላል። ተረዳኝ። መሲ የራያዋ ልታወራ ትፈልጋለች። የገጠር ልጅ እሺ፣ ችግር የለውም። እሺ የገጠር ልጅ በጣም ይቅርታ ማለት ያው አብራት እንደነበርክ እንዳለመታደር ሆኖ አንተ ማሳዝነኛል። በእርግጥ ግን ሌሎቹንም ቢኖሩ እንደዚህ ነው የምጠይቃቸውና እሱ ሃኒን ማለት ነው ወደኋላ ልመልሳቸው አልፈልግም፣ ግን ፊት ለፊት ጠይቀ ስለፈለግኩ ነው። እዛ መጀመሪያ አካባቢ አይደለ ሽፍቶቹ የነበሩት የሚገኙበትም መሀል ላይ ነው በቃ ያገኘናቸው። እኛ መሀል ላይ ሳይሆን ወደ መጀመሪያ ሁለት አስፓልት ቆርጠን ስንጨርስ ነው ያገኘናቸው። ቆይ ማለት እንዴት እዛ አካባቢ እኔ ሊኖሩ አይችሉም፣ ሽፍታ የሚባል አላየሁም። ግን ደግሞ በቃ አጋጠማችሁ። እሺ ግን አንድ ሰው ቢያንስ ሌላ ሴራ ከሌለው በስተቀር ለእሷ ተብሎ የታቀደ ነገር ቢያንስ ከእናንተ ውስጥ አንድ ሰው ቢያንስ እንዴት
እንዴት ቢያንስ ወይ እህቴ ናት ወይ ሚስቴ ናት የሚል ጠፍቶ ነው? ሲጀመር እኔ ስመታ ሁሉም ጭጭ ነው ያለው። ተረዳሽኝ አይደል? በአፈሙዝ ስመታ ሁሉም ጭጭ ነው ያለው። እንኳን እንትን ሊሉ ማለት ነው። በአፈሙዝ ሁሉ በድንጋይ ሁሉ ሳይቀር ተመትቻለሁ። አይ በቃ ማለት ምንም ቢሆን ኢትዮጵያዊ ሽፍታም ቢሆን ራሱ ማለት ነው ሚስቴ ናት ካለ ማንም አይነካትም ነበረ። ግን እዛ አንተ ጋር የነበሩት ሁሉም ወንድ አይደሉም፣ ሽንታም ናቸው። እውነት በክት ናቸው። እሱኑ ጀምሮ ነው እንጂ ምን አንቺ ዘንድ ታወለሽ? አይ ቢያንስ እሱ ፊዚካሉ እንኳን ህፃን ነው የሚመስለው። ባሏ ነኝ ቢል ማንም አይሰማውም። ሌሎቹ ግን ማለት ትልልቅ ናቸው። እሷ ጋር አብረውት የነበሩት ማለት ነው። ከባድ ነው። ውስብስብ የሆነ ጉዳይ። እኔ ግን እዚህ መሲን ጨምሬ የምናገረው ምንድን ነው፣ እዛ ጋር ከተነገረን ላይ ገንዘብ ወስደውባቸዋል፣ ግን ስልክ መልሰውላቸዋል። ስልክ ራሱ ገንዘብ ነው። በዚህ ላይ ደውላችሁ ትጠሩብናላችሁ ብለው እንኳን እንዴት አልፈሩም? እና እሱ ራሱ ሴንስ አይሰጥም። አንቺም አይዞሽ አታልቅሽ። እነ መሲ እንቅፋት እንኳን ሳይመታቸው ነው የገቡት። አንዳንድ ጊዜ አንድ ወንድ መንገዱ ይለያያል፣ ሰው ሁሉም ይለያያል። እንደምታስበው እንደዚህ ቀላል አይ እኔ አለመቆርቆር በተመለከተ ነው እያልኩ ያለሁት ወንድሜ። አይ መጀመሪያ እናንተ ስታወሩ የሰማሁት ከገመዱ አሁን ገመዱ አካባቢ ማንም ሰው በድንጋይ እየመታኝ ምንም ያላረኩ ሰውዬ እንዴት ነው ሌላ ነገር ማረገው? አይ እኔ ባንተ አልፈርድም፣ ግን እነዛ አንተ ጋር የነበሩት አንዱ እንኳን ከጎኔ እኮ አንዱ ወንድም ብድግ አላለኩ ከጓደኞቼ ማለት ሲመታኝ እዛ ማለት ነው። ባይናቸው ነው ያዩት። እንዴ እንትኖች ግን መንገድ የሚመሩት ግን ዝም ብለው ዝም አሉ። አዎ እዛው እያየ በቃ ስልኩን ስጠኛል። ስልኩን ስጠኝ አልሰጥም መስሪያዬ ነው ስለው መታኝ። ምን ላድርግሽ እኔ ታዲያ? አይደለም መንገድ የሚመሩት አሉ፣ እነሱም ቁጭ ብለው እያዩ ነው ሲመታኝ። ኧረ እሷ እንትንስ ያኛው ሸፍታው እየሰሙ ነው። ምንም ያሉት ነገር የለም። ምን ብለህ ነው? በሰደፍ ነው በአፈሙዝ ነው የተመታኸው? በአፈሙዝ ምልክቱ ሁሉ አለ እጄ ላይ። ምን ብለኸው ነው የመታህ? ስልክ መጀመሪያ አልሰጥም ብዬ ነበር እኮ። ታዲያ በስልክ ነው እንጂ እሷን አትንኩ ብለህ አይደለም? አላሁ ሙስተዓን። በስ ለማንኛውም የ8 ቀን ልፋታችን ዜሮ ሳይሆን